ንጉስን ሳይገድል መሾም አይችልም። እነዚህን በሰይፍ ሁሉንም ሄሮድስ አረዳቸው። በጣም የሚገርመው ሕፃናትን ካጠፋ በኋላ ክርስቶስን እንደገደለው እርግጠኛ ነው። ያለ ዕለተ ዓርብ ደሙ ስለማይፈስ መልአኩ ለዮሴፍ እንደነገረው ሕፃኑና እናቱን ይዞ ወደ ምድረ ግብጽ የመጀመሪያው የገጠመው ወአብደ ነው የሚለው አበደ። እንዲሁም ሊገርለው ካሰበው ሕፃን በፊት አስቀድሞ እሱ ሞተ። ጌታችን መድኃኒታችን ኢየሱስ ክርስቶስ ታኅሳስ 29 ቀን በቤተልሔም በይሁዳ ተወለደ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በሰውና በእግዚአብሔር መካከል እርቅ የወረደበት፣ ከኃጢአት ባርነት ነፃ የወጣንበት ድንቅ የተዋህዶ ምስጢር የተፈጸመበት ነው። ነቢያት ስለ ክርስቶስ የተናገሩት ሁሉ ተፈጸመ። ስለ ጌታችን መወለድ ቅዱስ ዳዊትም እነሆ በኤፍራታ ሰማነው በዱር ውስጥም አገኘነው ብሎ ተናግሯል። በጌታችን ኢየሱስ ክርስቶስ ልደት መላእክትና ሰዎች በአንድነት ስብሐት ለእግዚአብሔር እያሉ እግዚአብሔርን አመስግነዋል። በኃጢአታችን ምክንያት አጥተነው የነበረውን አንድነት የመላእክትና የሰው ልጆች አንድነት ከብዙ ዘመን በኋላ በጌታችን ልደት እንደገና ተገኝቷል። ወልደ እግዚአብሔር ወልደ ማርያም የእግዚአብሔር አብ ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ ሁለት ልደታት አሉት። የመጀመሪያው ወይም ቀዳማዊ ልደት ዘመን ከመቆጠሩ ዓለም ከመፈጠሩ በፊት እግዚአብሔር ወልድ ከእግዚአብሔር አብ ልዩ በሆነ ምስጢር የተወለደው ልደት ሲሆን፣ በዳህራዊ ልደቱ ዓለም ከተፈጠረ ዘመን ከተቆጠረ በኋላ ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ያለ አባት በፍጹም ተዋህዶ ተወልዷል። መወለዱን የሰሙ የጥበብ ሰዎች ከሩቅ ምስራቅ መጥተው የበረከት ሳጥናቸውን ከፍተው ለጌታ ወርቅ ለመንግስቱ፣ ዕጣን ለክህነቱ፣ ከርቤ ለመራራ ሞቱ ገጸ በረከት አበርክተዋል። በመጀመሪያ እንኳን ለብርሃነ ልደቱ ዓመታዊ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት እንኳን አደረሳችሁ አደረሰን እላለሁ። በመቀጠል የልደቱን ነገር ዘርዝረን የምንጨርሰው ባይሆንም ከዚህም ጀምርና መወለዱ ብዙ ምስጢራትን የያዘ ብዙ መልእክቶችን የያዘ ብዙ የጥያቄ መልሶችን የያዘ ቢሆንም ለምን በቤተልሔም ዋሻ ተወለደ ወይም በከብቶች ማደሪያ ለምን ተወለደ ለሚለው ከስድስት ያላነሱ መሰረታዊ ጭብጥ ሀሳቦችን የያዘ ነው መልሱ የሚሆነው። አንደኛ የእንግዶች ማደሪያ በዚያ ቦታ ማረፊያ ስለሌለ፣ ሁለተኛ ትንቢተ ነቢያት ይፈጸም ዘንድ፣ ሶስተኛ የሰው ልጅ እንደ እንስሳ በሆነበት ዘመን ሲሳይወሙ ለቅዱሳን ክርስቶስ በአጥሩ ውስጥ ተገኝቶ ከአጥር የወጣው እንደ እንስሳ የሆነውን ትውልድ ወደ አጥሩ ወደ ሕጉ ለመመለስ፣ አራተኛው አምሳለ መቃብር ሆኖ ልደት ከኒም ድንግል ከመዝ ወጻት ከኒም መቃብር ከመዝ ተብላ ይች ቦታ ከመቃብር ሆና መገለጧ፣ አምስተኛው የከብቶች ማደሪያ ሆኖ በጊዜው እንየው እንጂ የብርሃን ድንኳን ተተክሎበታል፣ የብርሃን ድባብ ተዘርጎበታል፣ የብርሃን መጋረጃ ተጋርዶበታል፣ ቅዳሴ መላእክት ተሰምቶበታል። ስለዚህ ቤተልሔም እንደ ሰማይ፣ ይቺ ዋሻ እንደ ቤተ ክርስቲያን፣ ክርስቶስ በቤተ ክርስቲያንቷ እንደ ሰረገላ ኪሩቤል ቤተ ክርስቲያን፣ ጎል ኮነት ሰማይ ጎል እንደ ሰማይ ናት። ያቺ በረት የከብቶች ማደሪያ መንበር ናት። የከብቶች ማደሪያ ዙፋን ናት። የከብቶች ማደሪያ ካለም የሰፋች ናት። ሲጠቃለል በዚህ መንገድ ነው የተገለጠ ማለት ነው። እና ለምን በከብቶች ማደሪያ ተወለደ ለሚለው መጽሐፍ ይህንን ነው የሚነግረን። መጀመሪያ የመወለዱን ዜና በመስማት ቀድመን ያው የዕለቱ ታሪክን እንደ ድል ሆኖ ለነሱ ተሰጠና ወሰዱ እንጂ የመወለዱ ዜና የተሰማው ከዚያ በፊት ለብዙዎቹ ነው። የመወለዱ ዜና የተሰማ መጀመሪያ ለመላእክት ነው የተገለጠው። ያበሰረውም መልአኩ ነው፣ የተላከውም መልአኩ ነው። ከመላእክት ቀጥለው የመወለዱ ዜና የመጸነሱ ዜና የተነገረው አሁንም ቀጥሎ ደግሞ ለነቢያት ነው። እግዚአብሔር ለመላእክት ነገራቸው፣ መላእክት ለነቢያት ነገሯቸው፣ ነቢያት ለሕዝቡ ይናገሩ ነበረ። ከዚያ በኋላ ነው ሰብአ ሰገልን የምናነሳ ከዚያ በኋላ ነው።
ከነቢያት ከመላእክት ቀጥሎ ከነቢያት ከዚያም ደግሞ ኖሎት ከዚያ ቀጥሎ ሰብአ ሰገል የሚሉትን ነገሮች ምናይ በወቅቱ የነሱ ይህ ዜና ከመሰማቱ በፊት እኮ ክርስቶስ በተወለደበት ቦታ እኮ ኖሎት እኮ አይተዋል። ከማየትም አልፈው እኮ እስከ ማንነቱ ምን እንደሆነ ማን እንደሆነ እኮ መድኃኒት መወለዱን እኮ መላእክት ለጠባቂዎች ለእረኞች ነግረዋቸዋል። እረኞች እንዴት ሰሙ አላልንም። እኛ ግን አልፈን ሩቅ ምስራቅ ያሉትን ሰብአ ሰገል ነው የጠየቀን። ሰብአ ሰገል እንዴት ሰሟል? የታሪኩ እንደው ትልቁን ታሪክ ይዘው ስለሚገኙ ነው። የሰብአ ሰገል መጀመሪያ ሰብአ ሰገል እነማን ናቸው? ሩቅ ምስራቅ የሚኖሩ በሌላም ዓለማት ያሉ በጣም ብዙ ዘርዝረን በጥቂት ደቂቃ ወይም ደግሞ እንደው እንዲህ ባለ በአጭር ሰዓት ውስጥ የምንጨርሰው ባይሆንም ሀገራቸው ጢባሪያ ትባላለች። ከሩቅ ምስራቅ ከፋርስ ባቢሎን ተነስተው ወርቅ ዕጣን ከርቤ ለተወለደው የአይሁድ ንጉስ ስጦታ ለማቅረብ ነው ከሀገራቸው የተነሱ። ከተነሱበት ጊዜ ጀምሮ ቤተልሔም እስኪደርሱ ኢየሩሳሌም እስኪደርሱ ድረስ 2 ዓመት ወስዶባቸዋል። ሲሄዱ እንግዲህ ንጉስ ባለበት ሀገር ላይ ንጉስ አልፎ ሲሄድ ጥያቄ ያስነሳል። ሊቃነ ካህናቱን በአንድ ክፍል ነገስታቱን በአንድ ክፍል መኳንንቱን በአንድ ክፍል እያደረገ ከፋፍሎ መረጃ ጠይቋል። የአይሁድ ንጉሳቸው የተወለደ ወዴት ነው የሚለውን ጠይቋቸዋል። እነሱም ነግረውታል። ከዛ በዚያ ምክንያት ሰብአ ሰገል ወደ ቤተልሔም ሄደዋል ማለት ነው። በቤተልሔም የተወለደውን ንጉስ አግኝተው ሳጥኖቻቸውን ከፍተው ወርቁን፣ ዕጣኑን፣ ከርቤውን ወርቁን ስለ መንግስቱ፣ ዕጣኑን ስለ ክህነቱ፣ ከርቤውን ስለሚቀበለው ዓለምን ለማዳን ስለሚቀበለው መራራ ሞቱ ገብረውለታል ማለት ነው። ከዚሁ ጋር የሚያያዘው ሌላው ግን ሄሮድስ በኔ በኩል እንድትመጡ ብሏቸው ነበረ። ሳያገኙት ነው የቀሩ። በሌላ መንገድ ነው የሄዱት። አልተመለሱም። በሄሮድስ ጎዳና ያልተመለሱበት መሰረታዊ ምክንያት በዋናነት 3 ነው። አንደኛ ሃይማኖት እንዲሰፋ ነው። በክርስትና አሁን አንድ ሐዋርያ በመጣበት አካባቢ አይመለስም። በዚህ ያስተማረ መጥቶ ከሆነ ሲመለስ ደግሞ በሌላ ጎዳና ነው የሚሄድ። ያን ሕያው የሆነ እግዚአብሔር ቃል ሌላው እየሰማው እንዲሄድ ማለት ነው። ሁለተኛው የእግዚአብሔር መልአክ ለዮሴፍ ነግሮታል። ንጉስ ነው የተወለደው ብሎ ሄሮድስ ስላሰበ መግደል አስቧል ጌታን። ስለዚህ መልአኩ ለዮሴፍ ምን አለው? ሕፃኑንና እናቱን ሊገድሉ የሚፈልጉ ሰዎች አሉ። ስለዚህ ሕፃኑንና እናቱን ይዘህ ወደ ምድረ ግብጽ ሂድ፣ ሽሽ፣ ከኢየሩሳሌም ውጣ ብሎ የእግዚአብሔር መልአክ ለዮሴፍ ነግሮታልና የመልአኩን ትእዛዝ ለመፈጸም እነሱንም በመጡበት ጎዳና እንዳይሄዱ ስለተነገራቸው በሌላ ጎዳና ሄደዋል። ሶስተኛውና የመጨረሻው ዋናው ምክንያት ግን ሄሮድስ የሕፃኑን ነገር መርምሩና ለኔም እንድትነግሩኝ እኔም እንድሰግድለት ያለው ውሸቱን ስለሆነ ነው። ከሰማያት ወረደ ከድንግል ማርያም ተወለደ። ከሰማያት ወረደ ከድንግል ማርያም ተወለደ። ሄሮድስ ግን መጨረሻ ላይ የሰራው ስራ አለው። አለመመለሳቸውን አረጋገጠ። በሌላ ቦታ መሄዳቸውን ሰማ። ወደዚያ ለመሄዳቸውን ሲሰማ እንግዲህ ቀጣይ ስራውን ደግሞ ይቀጥላል ማለት ነው። የሰማይና የምድር ንጉስ መሆኑን ቢያምን ሊቆጣ ይገባውም ነበረ። ነገር ግን በሀገራቸው አንድ ህግ አለ። ንጉስን ሳይገድል መሾም አይችልም። አንድ ንጉስ ወይም ሲሻር ወይም ሲሞት ወይም ደግሞ በጦር ድል አድርጎ ነው መሾም የሚችለው። ሁለተኛ ከብዙ ዘመናት በኋላ ንጉስ ሲሾም እንጂ የተወለደለት ንጉስ ተብሎ የተጠራ አካል የለም። አንድ ንጉስ ተወለደ የሚለውን ቃል ሲሰማ የተወለደለት ምን አይነት ንጉስ ነው? እንዴት ንጉስ ሆኖ ሊወለድ ይችላል? በሂደት ያድጋል፣ ካደገ በኋላ ይማራል፣ የጦር ስልትን ያውቃል፣ ይዋጋል፣ ይነግሳል። አሁን ግን ንግስናን የያዘ የተወለደለት ንጉስ አለው። በእርግጥ ንጉስ ዘይሰይም እኮ ነው፣ የማይሾሙት ንጉስ ነው። ንጉስ ብቻ አይደለም፣ የነገስታት ንጉስም እኮ ነው። ይህን አላወቀም። ትንቢተ ነቢያትን አልተረዳም። ቃለ ነቢያትን አልሰማም። ያለበት ግብሩ ከቃለ ነቢያት፣ ከትንቢተ ነቢያት፣ ከመጻሕፍተ ነቢያት የወጣ ህይወት ነው ያለው ሄሮድስ። በመልአኩ መሪነት ለዮሴፍ በተነገረው መሰረት ዮሴፍ ሕፃኑና እናቱን ይዞ ወደ ምድረ ግብጽ እንደተሰደደ
ካወቀ በኋላ ሄሮድስ እርምጃ መውሰድ ነበረበት። የመጀመሪያው ሰብአ ሰገል በሌላ ጎዳና እንደሄዱ ሲረዳ ማድረግ የፈለገው ሰብአ ሰገልን ጠይቋቸው ነበረ። ምን እንዴት መጣችሁ ሲላቸው ኮከቡን በምስራቅ አይተን ነው ያሉት። ስለዚህ ኮከቡ ሲወጣ ነው ጌታ የሚወለደው የሚለውን አስቀድሞ የአባቶቻቸውን ትምህርት ስለያዙ ኮከቡ ሲወጣ መንገድ ጀምረዋል። ስለዚህ ኮከቡ ሲወጣ ነው ጌታ የተወለደው። በጎዳና 2 ዓመት መንገድ ወስዶባቸዋል። ስለዚህ ኮከቡን አይተን ነው የመጣ ነው ሲላቸው ኮከቡ በወጣበት ጊዜ ጌታ እንደተወለደ አውቋልና ስንት ዓመት ወሰደባችሁ ሲላቸው 2 ዓመት። ስለዚህ ያ ሕፃን 2 ዓመት ሆኖታል ማለት ነው። እድሜውን አስልቶ ጨረሰ። ከዚያ በኋላ ምን አደረገ? አገኘዋለሁ ብሎ 144,000 የገሊላ ሕፃናትን ሰበሰበ። 2 ዓመትና ከ2 ዓመት በታች የሆነ እድሜ ያላቸውን ሕፃናት ሰብስቦ ወላጆቻቸውን ርስት ጉልት እሰጣለሁ፣ እሾማለሁ፣ እሸልማለሁ፣ ምግብ ቀለብ እሰጣለሁ ብሎ ደልሎ ማለት ነው በማጭበርበር ያላቸው ልጆቻቸውን የሌላቸው ምግብ ቀለብ ርስት ጉልት እናገኝባቸው እያሉ የሰው ልጅ እየተዋሱ 144,000 ሕፃናተ ገሊላ ተሰበሰቡ። እነዚህን በሰይፍ ሁሉንም ሄሮድስ አረዳቸው። በኢየሩሳሌም ከተማ የሕፃናቱ ጎርፍ እንደ ደም ፈሰሰ። እንዲህም ሆኖ ጌታን አላገኘውም። ያለ ዕለተ ዓርብ ደሙ ስለማይፈስ መልአኩ ለዮሴፍ እንደነገረው ሕፃኑና እናቱን ይዞ ወደ ምድረ ግብጽ ዮሴፍ ተሰዷል። ጌታም ወደ ግብጽ ተሰዷል፣ በእናቱ ጀርባ ሆኖ ማለት አላገኘውም። እነዚያን ሁሉ ሕፃናት ገሎ እንዳላገኘው ሲያውቅ ምንድነው ያደረገው? ሄሮድስ 4 ጭፍራ ሰራዊት ክፍለ ጦር እንደማለት ነው አደራጅቶ እሷን እመቤታችንና ጌታን አግኝቶ ይዛችሁ ካመጣችሁልኝ ከዚህ የበለጠ ሽልማት ይጠብቃችኋል ብሎ ሸልሞ ሰደዳቸው ይላል። ገና እነሱን ይዘው ሳያመጡ ሄሮድስ ሽልማት ሸልሟቸዋል ለሰራዊቱ። እና እዚህ ላይ ከሚያስደንቁት ሐሳቦች አንዱ በምድር ላይ ጌታን የሚያሳድዱ ክርስቶስን የማይቀበሉ እመቤታችን የሚያሳድዱ ሰዎች ከጥንቱ ጀምሮ ሽልማት ይሸለሙ እንደነበረ ገና ሳያገኟቸው እሷን ማሳደድ ያሸልማል። ፍቅረ ክርስቶስ በሌላቸው ክርስትና ባልገባቸው ሰዎች ዘንድ እመቤታችን ማሳደድ ክርስቶስን ማሳደድ በምእመናን ልቦና እንዳያድር ማድረግ ሽልማት ያሰጥ ነበር። ያን አድርጎም ሳያገኝ ቀርቷልና የወሰዳቸው እርምጃዎች እንደዚህን ነው። እነዚህን እርምጃዎች ወስዶ ደግሞ ያ የነበረው ስጋቱም አልቀለለለትም። በመሰረታዊ ሁኔታ ያ ሁሉ ደም ፈሶ እነዚያ ሁሉ ሕፃናት አልቀው ያን ያህል ጭፍራ ሰራዊት አደራጅቶ ሸልሞ ልኮ ግን ሊያገኛቸው አልቻለም። ምክንያቱም በምድር ላይ የምናስበው ክፋትና ተንኮል ለጊዜው ያን የምናሳደዳቸውን ሰዎች የጎዳ ይመስለናል እንጂ በመጨረሻ እውነት ስለሚገለጥ በሕይወታችን ውስጥ አንድ ቀን እውነት ስለሚገለጥ የክፋት መስመሮች ሁሉ መስመራቸው ይበጠሳል፣ ይቋረጣል። እና ያን ሁሉ አድርጎ ስጋቱ አልተቀረፈለትም። ጌታ ማግኘት አልቻለም፣ መግደል አልቻለም። እንዲሁም ሊገርለው ካሰበው ሕፃን በፊት አስቀድሞ እሱ ሞተ። በጣም የሚገርመው ሕፃናትን ካጠፋ በኋላ ክርስቶስን እንደገደለው እርግጠኛ ነው በሱ ዘንድ። ወቀተለ ኩሎ ሕፃናተ ዘቤተልሔም፣ በቤተልሔም ያሉትን ሕፃናት ገደለ። ወሕፃንኒ ዘተወልደ ተቀትለ ሀቤሆሙ ጥዩቀ፣ ያ የተወለደው ንጉሥ የተባለው ሕፃንም ከነሱ ጋራ እንደሞተ አደረገና ለአውግስጦስ ቄሳር ደብዳቤ ጽፎለታል። እንዲህ አይነት ተወለደ፣ ያንተንና የኔን ንግስና የሚቀማ ክብራችንን የሚወስድ ከማረጋችን የሚያዋርድ ብዙ ሰው የሚከተለው በማለት ይህንን መልእክት ሕፃናቱን ብቻ የለም ሌሎቹንም እሱንም የተወለደውንም እንደገደለ አድርጎ መልእክት ልኳል። ወሶበ ሰማ ዘንተ ተፈሳ አውግስጦስ ቄሳር። አውግስጦስ ቄሳር ግን በጣም ደስ አለው። ጥሩ አድርገሃል አለው። ባጭሩ ለምን ተቆጣ? ስልጣን ሆኖበት ከሰማያት ወረደ ከድንግል ማርያም ተወለደ። ከሰማያት ወረደ ከድንግል ማርያም ተወለደ። በክርስቶስ መወለድ የሚያምኑ ክርስቲያኖች መከራዎችን ሲቀበሉ ኑረዋል።
ያኔ ክርስቶስ ሲወለድ በእርሱ ምክንያት 144,000 ሕፃናት ከእናቶቻቸው እቅፍ እየተወሰዱ ሲገደሉ እግዚአብሔር ለምን አላዳናቸውም? እግዚአብሔር ዝም ያለበት ጊዜ የለም። የኛ አረዳድ የኛ ዕውቀት ካልሆነ በስተቀር እግዚአብሔር ስራ አያቆምም። በየጊዜው በጥፋት በክርስቲያኖች እልቂት ውስጥ የሚሰራው የሚያስተካክለው በጣም ብዙ ነገር አለ። ሁሉ ልንመረምረው አንችልም። ለዚህ ማሳያ እንደውም እግዚአብሔር ፍጥረት መፍጠር የጀመረው እሁድ ቀን ነው። እሁድ ቀን 7 ፍጥረታትን ፈጥሯል። 7ቱንም ዝም ብሎ ነው የፈጠረው በዝምታ ውስጥ። ለምሳሌ መላእክትን ፈጥሯል፣ ሰማይን ፈጥሯል፣ 7ቱን ሰማያት፣ ምድርን ፈጥሯል፣ 4ቱን ባህሪያት ነፋስን፣ እሳትን፣ ውሃን፣ መሬትን እግዚአብሔር ፈጥሯል። እነዚህን ሁሉ ሲፈጥር ግን አልተናገረም። ሊቃነ መላእክቱን እነ ሚካኤልን፣ እነ ገብርኤልን፣ እነ ሩፋኤል፣ እነ ኦራኤል፣ እነ ፋኑኤል እነዚህን ሁሉ መላእክት ሲፈጥር እግዚአብሔር አልተናገረም እና እግዚአብሔር በዝምታ ውስጥ የሚሰራ አምላክ ነው። ስራውን ግን መመርመር ላንችል እንችል ይሆናል የሚለውም በመሰረታዊ ሁኔታ መያዝ ይገባል። እግዚአብሔር ሁለተኛው ደግሞ የሚጠቅመን ከሆነ ዝም ስለሚል ነው። ሶስተኛው ፍርዱን መመርመር አይቻለንም የእግዚአብሔርን። አባ እንጦንስ ጠይቀውት ነበር። አሁን እኛ በእኛ ዘመን የምንጠይቀውን ጥያቄ አባ እንጦንስ እግዚአብሔርን ጠይቀው ነበር። ርዕሰ መነኮሳት ምንድን ነበር ያሉት? ክፉዎቹን በእድሜ ታቆያለህ፣ ደጋጎቹን ተሎ በሞት ትወስዳለህ። ለንፉጉ ሀብት ትሰጠዋለህ፣ ለለጋሱን ደግሞ ድሃ ታደርገዋለህ። ለምንድን ነው እንደዚህ የምታደርገው ብለው ጠይቀውታል። እንጦንስ እኔ የምሰራውን እኔ ያውቃለሁ፣ አንተ ግን ዝም ብለህ ኑሮህን ኑር ነው ያለው። ስለዚህ የእግዚአብሔር ፍርድ ስለማይመረመር ምን እያደረገ እንደሆነ እኛ አናቅም። እንግዲህ መጽሐፍ እንደሚነግረን ሰይፍን የሚመዙ በሰይፍ ይሞታሉ ነው የሚለው። ስለዚህ በምድር ላይ ክፉ ያደረጉ ሰዎች ሁሉ መጨረሻቸው በዚያ ጥፋት ውስጥ ገብተው ነው የሚያልፉት። እግዚአብሔር የእውነት አምላክ ነው፣ ይፈርዳል ጊዜው ሲደርስ ማለት ነው። እና ይህንም የምናየው በመጀመሪያው ነፍሰ ገዳይ ወንድሙን በገደለው በቃየል ነው የምናውቀው። እርሱ ወንድሙን ገደለ፣ እሱም በሰው እጅ ነው የሞተው። እንደውም መጽሐፍ የሚለው አቤል አንድ ጊዜ ነው የሞተው በግፍ ማለት ነው፣ በየዋሃት አንድ ጊዜ ሞተ። ቃየል ግን ይላል መጽሐፍ ቅዱስ በየቀኑ ይሞት ነበር ይላል። በየቀኑ መሞት ማለት ሰው የገደለ ሰው ረፍት ስለሌለው አሁን ይገሉኝ ይሆን እያለ እየተጨነቀ ነው የኖረው ማለት ነው። አንድ ይሄ መጥፊያ ይሆናል። ነቢየ እግዚአብሔር ቅዱስ ዳዊትም ግበ ከረየ ወደ ሀየ ወይወድቅ ውስተ ግብ ዘገብረ፣ ሰው እንዲገባበት ጉድጓድ ለሰው የሚቆፍር ሰው ራሱ ይገባበታል ይላል። ግበ ከረዩ ቅድሜ ወወድቁ ውስቴቱ፣ ለእኔ እንዲገባበት ጉድጓድ ቆፈሩልኝ እነሱ ገቡበት ይላል። እና የመጨረሻው ራሳችንን የሚያጠፋ ክፉ የሚያደርጉ አካላት መጨረሻቸው ሞት ነው። ይህንም ነቢዩ ዳዊት ሞቱ ለኃጥእ ጸዋግ ይላል። የኃጢአተኛ ሰው አሟሟቱ የከፋ ነው ይላል። በጣም የከፋ ነው። የሄሮድስንም በተመለከተ በትንቢት ሲናገር ነቢዩ ዳዊት ኃጥእ የተባለው ሄሮድስ ነው፣ አሟሟቱም የከፋ ነው የሆነው። ሄሮድስ የገጠመውን አንድ መከራ ልንገርህ። ወሄሮድስ ሀመ ብዙ ህማመ፣ በጣም ብዙ ህመም ነው የታመመው። በጣም ብዙ መከራ ያደረሰ ብዙ መከራ ነው የደረሰበት። የመጀመሪያው ወተመንደብ አብይ ምንዳቤ፣ ታላቅ ችግር ደርሶበታል። ታላቅ ብሎ ነው መጽሐፍ የሚጀምረው። ታላቅ ችግር። ሰውን የሚገድል የሚያረድ ከሆነ መቼም እብድ ሰው ይገድላል? ምናልባት የመጀመሪያው የገጠመው ወአብደ ነው የሚለው፣ አበደ። ልብሱን የጣለ እርቃኑን ሆኖ የሚሮጥ በገሊላ የተከበረው ንጉሥ እብድ ነው የሆነው የመጀመሪያው። በመቀጠል በሌሎቹ መግደል የጀመረውን ያጠናቀቀው ቤተሰቡን በመግደል ነው። ወቀተለ ቢሲቶ እንዘትነጉም ምስሌሁ፣ የመጀመሪያው ፍርዱን እግዚአብሔር ወደሱ ሲያዞርና ቅጣቱን ሲጀምር አብራው ያለችዋን ባለቤቱን በተኛችበት ነው ያረዳት። የመጀመሪያ ስራው ይሄ ነው። ሄሮድስ የመጀመሪያው ታመመ፣ በጣም ታላቅ ፈተና ገጠመው፣ እብድ ነው የሆነው። ወቀተለ ቢሲቶ እንዘትነጉም ምስሌሁ፣ ከሱ ጋር የተኛችውን ባለቤቱን ገደለ። በዚህ ብቻ አላቆመም። ዋዲ ቀተለ ወልዶ ዘይልህቅ፣ እሷን ከገደለ በኋላ ደግሞ ትልቅ ልጁን ነው አሁንም ያረደው።
ትልቁን ልጅ ነው የገደለ። ሚስቱንም ልጁንም። ሶስተኛ ወብዙሃን ማዝማዲሁ ዘመዶቹን እየፈለገ መግደል ጀመረ። ዘመዶቹን ነው የገደለ። የመጨረሻው የሚጠናቀቀው ወሃዘ መጥባይ ተከመቅትል ርሶ ራሱን ለማጥፋት ሰይፍ አነሳ። ዋይመሩ ሰባብየቱ ዘይሄሊ ወነሱ ምድየሁ መጥባይተ ከእጁ ሰይፉን ነጥቀው ራሱን እንዳያጠፋ እጅ እግሩን ያሰሩበት ጊዜ ሁሉ አለ። ሰዎች ዝንቱ ኩሉ ሕማም ዘረከቦ ይህ ሁሉ መከራ ያገኘው በእንተ ዘቀተለውም ለሕፃናት በግፍ ሕፃናትን በግፍ መግደሉ ነው። ምንድነው እየገደሉ ያሉት? አሁን ክርስቲያኖችን የሚገሉ የሚያሳድዱ እንዳይኖሩ የሚያደርጉ ረፍት የሚነሱ አካላት ለምንድነው ይሄንን የሚያደርጉ ከተባለ የመጀመሪያውና መሰረታዊ ምክንያት በምድር ላይ ክርስቲያኖችን ሰይጣን አጥብቆ ይጠላል። ክርስቶስን የሚከተል ሰው እንዲኖር አይፈለግም። ከጥንቱ እንደምናስታውሰው ሳጥናኤል እግዚአብሔርን ክዶ ከዓለመ መላእክት ከተለየ በኋላ ከክብሩ ከተዋረደ በኋላ አንድ ሐሳብ ነበረው፣ የትዕቢት ሐሳብ። እግዚአብሔር እንደኔ ያለ ፍጥረት ማግኘት ስለማይችል እኔን ወደ ቀደመ ክብር ይመልሰኛል ብሎ ያስብ ነበር። ልክ እንደ ሰው ለምሳሌ በዚህ ዓለም አንድ ተቋም ላይ የሆነ ሰው ተቋም ውስጥ ሰራተኛ ይቀጥራል እና ጥሩ ሰራተኛ ከሆነ እኔ ከወጣው በኋላ እንደኔ ያለ ሰራተኛ ያ ሰው ሊያገኝ አይችልም ብሎ ሊያስብ ይችላል። ሰው ላያገኝ ይችላል። እግዚአብሔርን እንደ ሰው ወይም አቅም እንደሚያጥረው ቆጥሮ ሰይጣን ምንድን ነበር ያለው? እንደኔ ያለ ፍጥረት ስለማያገኝ ሲፈልገኝ አንድ ቀን ይመልሰኛል ብሎ ያስብ ነበር። በሱ ፈንታ ግን ከሱ የተሻለ እንደ መልአክም የሚኖር የሚበላ ደግሞ የሚጸልይ የሚተኛ ነቅቶ የሚያመሰግን ፍጥረት ነብዩ ዳዊት እንዳለው ግሩም ድንቅ የሆነ ፍጥረት ሰው በእግዚአብሔር አርአያና አምሳል የተፈጠረ። መላእክት በአርአያ እግዚአብሔርና በአምሳል እግዚአብሔር አልተፈጠሩም። ብቸኛው የሥላሴ አርአያና ምሳሌ ፍጥረት ሰው ነው እና ግሩም ድንቅ ፍጥረት ፈጥሮ ሰይጣንን አስቆጭቶታል ከሄደበት ቦታ። ከዚያ በኋላ የሰይጣን ሐሳብ አንድ ሐሳብ ነው። እሱ ምንድነው? ሰውን አሳስቶ ከእግዚአብሔር ኅብረት መለየት፣ ሰውን ማጥፋት፣ ሕጉን አስጥሶ እንዲቀሰፍ እንዲሞት ማየት አይፈልግም ሰይጣን ሰውን። ምክንያቱም ሰው አመስጋኝ ፍጥረት ነው፣ እግዚአብሔርን የሚጠራ ነው፣ ስለ እግዚአብሔርን የሚጠራ ስለሆነ እና ከዚህ የተነሳ በምድር ላይም እግዚአብሔርን የሚያመልኩ በስሙ አምነው የተጠመቁ ስጋውን የሚበሉ ደሙን የሚጠጡ መስቀሉን የተሸከሙ ክርስቲያኖችን ሰይጣን አጥብቆ ይጠላቸዋል። በተለይ ትጓሃኑን በሃይማኖት የጸኑትን በምግባር የቀኑትን ስለ ሃይማኖታቸው የሚቆረቆሩትን በኃጢአት ያልተያዙትን አጥብቆ ስለሚጠላ በየቦታው ጠላት እያስነሳ በእነሱ እያደረ ደማቸው እንዲፈስ ከምድር ላይ እንደ ጠላት እንዲቆጠሩ አድርጎ ሰይጣን ይሰራል እና በምንም አይነት ሁኔታ ቢሆን የሰው ደም የሚያፈስ ሰው የሚያሳድድ ሰው የሚያሰቃይ ሰው መንፈስ ቅዱስ አድሮበታል አይባልም። በምድር ላይ ደም የሚያስፈስስ ሰው የሚያሰቃይ ክፉ ነገር የሚያደርግ ዲያብሎስ ነው፣ የታወቀ ነው። ስለዚህ ለምንድን ነው ይሄ የሆነው ከተባለ ሰዎች ሐሳባቸው ልባቸው ለሰይጣን ማደሪያነት አዘጋጅተው ካስቀመጡ በእነሱ አድሮ ሰይጣን ሰው ሊያደርገው የማይችለውን ነገር ያስደርጋቸዋል። ከዛ ውጭ ግን ሁለተኛውና መሰረታዊ ምክንያት ሰይጣን ያደረባቸው ሰዎች በምድር ላይ የሚያደርጉትን እንደምናየው ኦርቶዶክሳውያን የሌለችበት ዓለም መፍጠር ይፈልጋሉ። በነገራችን ላይ በሀገር ብቻ አይደለም፣ በሀገር አቀፍ ደረጃ ብቻ በዓለም አቀፍ ኦርቶዶክሳዊነት የዓለም ጠላት ሆኖ ነው የመጣው። ማለት ምን ማለት ነው? ይህ ስም እግዚአብሔር እየጠሩ በአቋም ጸንቶ ለምሳሌ ኦርቶዶክሳዊ ከሆነ አንድ ሰው ግብረ ሰዶማዊነትን አይቀበልም፣ ዝሙትን አይቀበልም፣ ርኩሰትን አይቀበልም። ስም እግዚአብሔርን በመጥራት ጸንቶ ነው የሚኖረው። ስለዚህ በዚህ ምክንያት ይህን የሚያራምዱ አካላትን በሙሉ ዓለም ጠላት አድርጎ ይፈርጃል። ከዛ ውጭ ግን በጉላት እንደምናየው ደግሞ አንዳንድ አካላት ደግሞ አስተምህሯችን ነው ብለው በሚያስቡበት ደረጃ ሰው ሲገሉ ሃይማኖታቸውን ያስጠበቁ ክርስቲያኖችን ሲያሳድዱና ሲገሉ የሃይማኖት ሕግ እንደሚፈጽሙ ፈጣሪያቸውን እንደሚያስደስቱ አስበውም ክርስቲያኖች ላይ መከራ የሚያደርሱ አካላት አሉ።
ይሄንን አስቀድሞ ጌታ በወንጌል ተናግሮታል። የዮሐንስ ወንጌል ምዕራፍ 16 ላይ እናንተን የሚገድል ለእግዚአብሔር መስዋዕት ያቀረበ የሚመስለው ጊዜ ይመጣል ብሎ ተናግሯል። አሁን ስለዚህ ክርስቲያኖችን የሚያርዱ የሚገሉ አካላትን ብንጠይቃቸው መልሳቸው ይሄ ነው። ያን አምላክ ነው ፈጣሪ ነው የሚሉትን አካል እያገለገሉ እንደሆነ ይሄን በማድረጉ ፈጣሪያቸው እንደሚረካ አስበው ነው የሚያደርጉት። ከሰማያት ወረደ ከድንግል ማርያም ተወለደ ከሰማያት ወረደ ከድንግል ማርያም ተወለደ። ለምን ዛሬ ያላየሁትም ስለምንል ግን ዝም ያለ ይመስለናል። ወአምላክ ነህ እያረም አምላካችን ዝም አይልም። ያውም እሳት ይነድድ ቅድሜው ነው እኮ እሳት በፊቱ ይነዳል። እሳት በፊቱ ይነዳል። ስለዚህ እንዲህ ባለ ሄሮድሳውያንና እንደ ህፃናቱን መስለው የሚኖሩ አማኞች ሄሮድሳውያንን መስለው የሚኖሩ ገዳዮች ካሉ መልእክቱ ለክፎቹ ርህራሄን፣ ቸርነትን፣ መመለስን ነው ምንመኘው። እንደ ህፃናቱ ላሉ ሰማዕታትስ ጽናትን፣ እምነትን፣ ትዕግስትን፣ ተስፋን ገንዘብ ማድረግ። ጽናት ይኖረን፣ እምነት ይኖረን፣ ተስፋ ይኖረን። ለምን? አንደኛ ይመጣል፣ እግዚአብሔር በግልጥ ይመጣል። ሁለተኛ ዝም አይልም። ሶስተኛ የፍርድ ጅራፉ እሳት በፊቱ ይነዳል። ፍርዱ እኮ ነው ለእያንዳንዱ የሚከፍለው ዋጋ ነው። ይሄ ስለሆነ ከነዚህ ክፉዎቹ ተምሮ ክፉ በክፋቱ እንዳይቀጥል መመለስ፣ በጎ በበጉነቱ እንዲቀጥል የክርስቶስን የማዳን ስራ እያየ ድህነቱን ማዳኑን አዳኝነቱን አምኖ ተቀብሎ የማይሾሙት ንጉስ የማይሽሩት ንጉስ የማይሾሙትም የማይሽሩትም ንጉስና የባህሪ ገንዘቡ የሆነ አምላክነት የባህሪ የሆነ ጌትነት የባህሪ የሆነ አገዛዝ ስልጣን የባህሪ የሆነ መሆኑን አምኖ ተረድቶ እግዚአብሔርን በተስፋ መጠበቅ ትልቁ መልእክት ነው እላለሁ። በመጨረሻ በዚህ ዘመን ከሚኖሩ ክርስቲያኖች መከራ በበዛበት ስደት በበዛበት ከሚኖሩ ክርስቲያኖች በጠቅላላ በስልጣን ላይ ያለውም የሌለውም በክህነት ላይ ያለውም የሌለውም ክርስቲያን የሆነ ሁሉ እንደ ክርስቲያን እንዳንድ ክርስቲያን የሚጠበቅበት ነገር ይኖራል። ምንድነው ከተባለ የመጀመሪያው ከኃጢአት ተለይቶ ከክፋት ተለይቶ ከእግዚአብሔር ጋር መኖር መጀመር የመጀመሪያው መሰረታዊ ጉዳይ የተጠራ ነው። ለዚህ ነው ቶሎ መመለስ፣ ለንስሐ ለስጋው ደሙ መብቃት፣ ከክርስቶስ ጋር መኖር። በመከራ እንኳን ብንኖር ለሄድ ከክርስቶስ ጋር ልኖር እናፍቃለሁ እንዳለው የሐዋርያውን ቃል ጠቅሰን ሞቱም ሕይወቱም ከክርስቶስ ጋር የሚያገናኝ ነው ብለን አምነን እንድንከብርበት ሕይወታችን በጣም የተስተካከለና የተቃና መሆን አለበት። የመጀመሪያው ጉዳይ። ሁለተኛው ለስጋዊና ለተርታ ጥቅም ብሎ የቤተክርስቲያንን ክብር ከማስነካት ቤተክርስቲያን ለጠላት አሳልፈው ከመስጠት ክርስቲያኖች ራሳቸውን መጠበቅ አለባቸው። በየደረጃው በየሙያው ያለ ሰው በተለይ የኛ ቤተክርስቲያን ክርስቲያኖች ከሚቀበሉት መከራ በጣም የሚከፋው ቤተክርስቲያን ውስጥ ያሉ አካላት ለግል ስጋዊ ጥቅም ዝናና ክብር ብለው የቤተክርስቲያን ክብር ያስነኩበት መንገድ በጣም አንገት ያስደፋል። ቢያንስ እንኳን የቤተክርስቲያንን ክብር በማስጠበቅ ለጥቅም ለዝና ለክብር ለገንዘብ ብሎ አሳልፎ ላለመስጠት ራሳችን ብንቆጥብ። ሁለተኛው በዚህ ዘመን የሚጠበቀው ይህ በአንድ ዘመን ከተካሄደው ታሪክ ጋር ይገናኛል። ሁለት ክርስቲያኖች ድሃ ሆኑ፣ ገንዘብ ፈለጉና አጡ። ከሁለቱ አንዱ ሰይጣን አደረበትና ለምን በእኛ ዘመን አይሁዳውያን ክርስቶስን የካዱ አይሁድ ሀብታሞች ናቸው፣ እኛ ግን ድሆች ነን። አይሁድ ብንሆን እኮ ሀብት ይኖረን ነበር አለ አንዱ ሰይጣን አድሮበት። ስለዚህ ገንዘብ ነው የፈለገው ይሄ ሰው። ከዚያ እንዴ ክርስትና እኮ በገንዘብ አይለወጥም፣ ክርስትና በረሃብ በጥም በመከራ ውስጥ አጽንተን የምንይዘው ህይወት ነው አለው ጓደኛው። እምቢ ብሎ አይሁዳዊው ጋር ሄደ። ሀብታም መሆን እፈልጋለሁ አለ። እኛ በአንድ ቀን ሀብታም እናደርጋለን፣ ነገር ግን ክርስቶስን እንድትክድ እንፈልጋለን አሉ። መካዲን እንዴት ላረጋግጥላችሁ አሉ። ጌታ የተሰቀለበትን ስነ ስቅለቱን ስዕሉን ገዝታ አምጣና እኛ ምንልህን ታደርጋለህ አሉ። አስሎ አምጥቶ ቤት ውስጥ ዘረጋው። ትፋበት አሉ። አይሁድ እንደተፉበት ትፋበት፣ እንደረገጡት እርገጠው። ከዚያ ደግሞ ጦር አምጣና የስዕሉን ጎኑን ውጋው አለው አይሁዳዊ ያንን ክርስቲያን። አሁን የሰው ያንን ሁሉ ምራቁን የሚተፋበት ስዕሉ ላይ
ስዕሉን የሚረማመድበት የሚረግጠው ጎኑን ለመውጋት ጦር የሚያመጣው ገንዘብ ፈልጎ ነው፣ ክብር ፈልጎ ዝና ፈልጎ ነው። እና መጨረሻ ላይ ጦር አምጥቶ ጎኑን ሲወጋው ግን ስዕሉ ታምር ሰራ ይላል። ከጎኑ ልክ እንደ ቀራንዮ ደምና ውሃ ፈሰሰ። ከዚያ ቤቱ በሙሉ በደምና በውሃ ሲሞላ በዚያ የነበሩ ሰዎች ሁሉ አምነው በክርስትና አምነው ተጠመቁ። ስለዚህ እንደዚህ ስዕል እስከ መሸጥ የቤተክርስቲያን ክብር እስከ ማስነጋት የሚደርስ ለግል ጥቅም ብሎ ተስገብግቦ ቤተክርስቲያን ማዋረድ ማቆም ሁለተኛው። ሶስተኛው የሰይጣንን ገንዘብ መተው። ክርስቲያኖችንን ተንኮል፣ ክፋት፣ መጠማመድ፣ ምቀኝነት፣ አድመኝነት ቅዱስ ጳውሎስ ያለው የሥጋ ፍሬዎች፣ የመንፈስ ፍሬዎች የተባሉት ሃይማኖት፣ ትዕግስት፣ ፍቅር፣ ሰላም፣ ራስን መግዛት የሚባሉት የእግዚአብሔር ገንዘቦች ናቸው። ክፋት፣ ተንኮል፣ ሴራ፣ ትዕቢት እነዚህ ደግሞ የሰይጣን ገንዘቦች ናቸው። ስለዚህ ባለ በዘመናችን የሰይጣንን ገንዘብ መተው የእግዚአብሔርን ገንዘብ ማድረግ። አባ እንጦንስ እንዳለው አንድ ለመመንኮስ የፈለገ ወጣት መጥቶ ክርስቶስን ማገልገል የምችለው ሰይጣንን ድል ነስቼ በክርስትና እንድጸና ምን ላድርግ ሲለው ከተማ ሄደህ ስጋ ገዝተህ ልብስህን አውልቀህ ስጋውን ተሸክመናና እነግርሃለሁ አለው። ገዝቶ ሲመጣ ከአራቱም አቅጣጫዎች የት መጡ ያልተባሉ ቁራዎች፣ አሞሮች፣ ጭልፊቶች ከበቡና ስጋውን ይናጠቁት ጀመር። ስጋውን ሲጨርሱ የሱን ስጋ መወጨቅ ጀመሩ። ቆሰለ፣ ደማ። እያለቀሰ አባ እንጦንስ ጋር ደረሰ። ምን ሆነ ነው የምታለቅስ ሲሉት ስጋውን ተሸክሜ ስመጣ አሞሮች ከበው ስጋዬን አቆሰሉት፣ አደሙት አላቸው። አየህ አሞሮቹ የመጡ አንተ ጋር አንድ ገንዘብ አይተዋል። እሱም የተሸከምከው ስጋ ነው፣ ከሱቅ የገዛኸው። ገና ሲመጡ ስጋውን ብጥልላቸው ኖሮ አንተን ይተውህ ነበረ። የነሱን ገንዘብ ስለተሸከሙ ሊተው አይችሉም። በክርስትናህም አሞራ የተባለው ሰይጣን ነው። የሰይጣንን ገንዘብ ተሸክመህ ክርስቲያን ሆኜ እግዚአብሔርን አገለግላለሁ ካልክ ሰይጣን አጋንንት አንተ ጋር ገንዘብ ስላላቸው አይለቁህም፣ ነፍስህን ያቆስሏታል። ያኔ ከክርስቶስ ይለዩሃል። እንጮሃለን፣ መፍትሄ ግን አናመጣ። ዶል ሆነናል ማለት ነው። ስለዚህ ቆም ብሎ ማሰብ፣ እንዴት ነው የምጮኸው? ለምን ነው የምጮኸው? ለማን ነው የምጮኸው? በስነ ስርዓት ይህን መለየት። ሁለተኛ መርፌ ሆነናል። መርፌ መሆን ማቆማል። የሌለውን ክፍተት ለመሙላት የሌለውን ክፍተት ለማሳየት ጥረት እናደርጋለን። የኛ ክፍተት ግን አይታየንም። ሶስተኛው ለሌለው ድጋፍ መሆን፣ ለመርዳት፣ ለማስተካከል፣ ሌላውን ደጋፊ ለመሆን ጥረት ሲያደርግ ይታያል ብዙ ሰው። ራሱ ግን ራሱን ችሎ አይቆምም። የሃይማኖት ዕውቀት የሌለው ስለ ቤተክርስቲያን ስለምታስተምረው ስርዓተ እምነት፣ ስርዓተ አምልኮ ገና ያልተረዳ መቋሚያ ሌላውን ሰው ሲደግፍ የሚኖር አንድ ቀን ራሱ ቆሞ ማያቅ ነው የሚሆነው። ታዲያ መፍትሄው ምንድነው? የዓላማ ሰው መሆን፣ እንደ ነህምያ በፈረሰው በኩል መቆም፣ መሳለቂያ እንዳንሆን የኢየሩሳሌም ቅጥር መስራት፣ እንደ ግብፁ ወጣት እንደ ሀቢብ ጊዮርጊስ ችግሮችን አይቶ አልሞ መስራት፣ እንደ ኢያሱ ሙሴ የለም ስለዚህ ያለሁት እኔ ነኝ በሚገባው ወደ ግራም ወደ ቀኝም ሳልል እስራኤልን መርቼ ምድረ ከነዓን አደርሳለሁ ብሎ ኃላፊነቱን መውሰድ። በጠቅላላ ግን ዓላማ ያለን ክርስቲያኖች ከሆን በዚህ ዘመን በመከራ ውስጥ ሆነን